የአማራን የህልውና አደጋ ከመከላከል ትግል ጋር የተያያዙ የተመጠኑ የግል ምልከታዎች የካቲት 2017 በአንዳርጋቸው ጽጌ ክፍል 3 የ1960ዎቹ ትውልድና አማራነት የአማራ ህልውና ትግል በቅድሚያ የ1960ዎቹ የሚባለው ትውልድ የ1950ዎቹን የሚጨምር እንደሆነ መታወቅ አለበት። በዚህ ትውልድ ላይ ብዙ ወንጀላዎች መስማት የተለመደ ሆኗል። ወንጀላው ደግሞ ከሌሎች ብሔረሰቦች በላቀ በአማራው የዚያን ዘመን ትውልድ ላይ ሆኗል። በጣም የሚገርመው ያንን ትውልድ በቅድሚያ መወንጀል የጀመሩት በአፄ ኃይለ ሥላሴ ዘመን ተደላድለው ሲኖሩ የነበሩ መሳፍንት፣ መኳንንት፣ ባለስልጣናትና ዝርያዎቻቸው ናቸው። የነሱ የሚገርም አይደለም። የሚያስገርመው ሌሎቹ የዛ ትውልድ ዘመን አባላት የነበሩ የተለያዩ ብሔሮች ምሁራን በዚህ ጉዳይ ላይ በስውር ተባባሪዎች መሆናቸው ነው። ይህን የዛን ዘመን የአማራ ትውልድ የሁለት አካላት ውግዘት ምን ሳያላምጡ ወይም ተልዕኮ ተሰጥቷቸው ሲያራግቡት የምናየው ከብሔርተኞቹ ጋር ቅርርብ ያላቸው የአማራ ወጣቶች ናቸው። በዚህ ጉዳይ ላይ ወጣት አማሮች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። አክራሪ ብሔርተኞችን በደንብ ላጤነ እንደ አማራ ማህበረሰብ የ1950ዎቹ 60ዎቹ በሚል ክፍፍል ትውልድን ለይተው ሲናቆሩ አናያቸውም። በኦሮሞና በትግራይ እንቅስቃሴ ውስጥ 80 እና 90 ዓመት የሞላቸው ግለሰቦች 10 ዓመት ዕድሜ ካላቸው ታዳጊ ወጣቶች ጋር በአንድ አዳራሽ ተቀምጠው ይመክራሉ። ትውልድ ሊያውቀው ይገባል ብለው የሚያምኑበትን በሐሰት ትርክት ላይ የተመሰረተ የአማራና የኢትዮጵያ ጥላቻቸውን ያስተላልፋሉ። በህዝባቸው ጣላይም ይወያያሉ። የኦነግ ሰዎች እነ ዘገየ አስፋውና ሌንጮ ለታ፣ የወያኔ ሰዎች እነ ስብሐት ነጋ ዛሬም በትግራይና በኦሮሞ ማህበረሰቦች ውስጥ የሚናገሩት ይደመጣል። ልማዳቸውንና ተመክሯቸውን ለተከታታይ ትውልዶች ማስተላለፍ የሚችሉበት ድልድይ አልተሰበረም። በሌላ በኩል ግን የአማራ ማህበረሰብ የራሱን ምሁራን የ60ዎቹ በሚል ከድክመታቸውና ከጥንካሬያቸው ከልምዳቸው ከእውቀታቸው አዲሱን ትውልድ ማስተማር የሚችሉበትን እድል የሚዘጋ ከፍተኛ ፕሮፓጋንዳ የሚያካሄድ ሆኗል። የ60ዎቹ የአማራ የምሁራን ትውልድ የሰራቸው በሙሉ ስህተት እንኳን ቢሆኑ ለአዲሱ የአማራ ትውልድ ከዚህ ምሁር ውጭ እነዚህን ስህተቶች በሚገባ ሊያስረዳው ያ ትውልድ የሰራውን ስህተት አዲሱ ትውልድ እንዳይደግም የሚነግረው ከየት ሊመጣ ነው? ይህ በትውልዶች መሃል በአማራ ማህበረሰብ ውስጥ እንዲፈጠር የተፈለገው መከፋፈል የጠቀመው ጸረ አማራ የሆኑ ኃይሎችን መሆኑ መመርመርና ማስተካከል ይገባል። ያ ትውልድም ያለፈ ታሪኩ ምንም ጸጽ ያልነበረው በማስመሰል በተከላካይነት የሚቆምበትን አካሄድ መቀየር አለበት። ስህተት የሆነውን ስህተት ነበር፣ ያልሆነውንም በዚህ ምክንያት ትክክል ነበር ብሎ ማስረዳት መቻል አለበት። ያ ትውልድ አዲሱን ትውልድ መቅረብ ብቻ ሳይሆን ጥንካሬና ድክመቱን፣ ጥፋቱንና ልማቱን ያለምንም መሸፋፈን ማስረዳት ይኖርበታል። የ60ዎቹ የሚባለው የአማራ የምሁራን ትውልድ በጽንፈኞችና በተባባሪዎች የሚሰራበት ፕሮፓጋንዳ አራግፈን በደንብ ከመረመርነው የዛሬው ትውልድ አባት ነው። የዛሬው የአማራ ትውልድ ለሚሰራቸው በጎ ተግባራት ለሚያሳያቸው ጀግንነቶች የአባቶቻችን ልጆች ስለሆንን ነው የሚለው የሚገርም አባባል አለው። አባቶቹ የ60ዎቹን ትውልድ የሚያካትት መሆኑን መርሳት የለበትም። የ60ዎቹን ተሻግሮ ከአያቶቹ ጋር ማድረግ አይችልም። የ60ዎቹ ትውልድ አባቶች የዛሬው ትውልዶች አያቶች ናቸውና ያ አባቶቹን በብዙ መንገድ የማይመስለው የ60ዎቹን ትውልድ በደንብ ላጤነው በፖለቲካ አመለካከቱ በሰራቸው ስራዎች በጥፋቱም ሆነ በልማቱ ሳይቀር የአባቶቹ ልጆች ነበር። በፖለቲካው የሄደበት መስመር በአማራውና በኢትዮጵያ ላይ ጉዳት ያደረሰ መሆኑ ባይካድም ለዚህ ጥፋት የዳረገው በአንድ በኩል ለአባቶች እሴቶች ተገዢ መሆኑ ነው። ሲጀምር የሀገር ፍቅር ነበረው። ይህን የሀገር ፍቅር እንደ አባቶች የሀገር ወራሪ በመጣ ቁጥር ብቻ የሚገለጽበት ዘመን አብቅቶ በሀገር ማደግ መዘመን በህዝብ ህይወት አስተዳደር መሻሻል የሚገለጥበት ነው ብሎ በማመኑ ለዚህ ለውጥ እንደ አባቶች መስዋዕትነት ከፍሎ ሀገር ለመታደግ ተነስቶ ነበር። የተከተለው የፖለቲካ አቅጣጫ ግን ሀገርን መታደግ ቀርቶ ራሱንም ከጥፋት መከላከል እንዳይችል አድርጎታል። ቅን ፍላጎቱ ግን ከግራ የፖለቲካ ርዕዮተ ዓለም ይልቅ ከሀገራዊ አርበኛነት ጋር የተሳሰረ ነበር። ርዕዮተ ዓለም የመጣው ለለውጥ የመነሳሳት ፍላጎት ካደገ በኋላ ነው። ፍላጎት ሳይኖር ርዕዮተ ዓለም ብቻውን ማንም ለለውጥ ማነሳሳት አይችልምና ርዕዮተ ዓለሙ ቀናውን ሀገራዊ ህልሙን ያመከነው መሆኑ ገሃድ ሆኗል። ዛሬም ከሌላ ቦታ የሚቃረም የባዕድ ርዕዮተ ዓለም ወደ ሌላና የከፋ አደጋ እንዳይወስደን ካለፈው ትውልድ ስህተት በመማር አዲሱ ትውልድ ጥንቃቄ ማድረግ ይችላል። የ60ዎቹ የአማራ ትውልድ ያነሳቸው ጥያቄዎች በሙሉ የኢኮኖሚ፣ የአስተዳደር፣ የእምነት፣ የባህል፣ የቋንቋ እኩልነት ጥያቄዎች አማራዊ አባቶች ካወረሱት የፍትሃዊነት በደልን ያለመቀበል እሴቶች ጋር የተያያዙ እንጂ ከውጭ ከተቀዳው የግራ ርዕዮተ ዓለም ጋር የተሳሰሩ አልነበሩም። የውጭ ርዕዮተ ዓለም አላስፈላጊ ጽንፈኝነት እንዲጨመርበት ማድረጉን መካድ አይቻልም። የ60ዎቹ ኢትዮጵያ ዛሬ በዛን ዘመን ያልኖረው ትውልድ እንደሚያሽሞነሙናት ወይም በዚያን ዘመን ደልቷቸው ሲኖሩባት የነበሩ ጥቂት ሰዎች እንደሚስሏት ማርና ወተት የሚፈስባት ፍትህና እኩልነት የሰፈነባት ሀገር አልነበረችም። ከዛ በኋላ የመጡ መንግስታት ከንጉሱ ዘመን የከፋ ስራ መስራታቸው አይካድም። ይህንን በማየት ብቻ ግን በንጉስ ዘመን አይን አውጥቶ ጥርሱን አግጦ ሲታይ የነበረው ችግር እንዳልነበር አድርጎ መካድ አይቻልም።
ይህ ግንዛቤ ነው መለወጥ ያቃተውን ያጼውን አገዛዝ አስወግዶ በሌላ መንግስት መተካት ወደሚል ሎጂካዊ መደምደሚያ ምሁሩን የወሰደው። ሀገራዊ ሁኔታው ያጼ አገዛዝ ሲወድ በቦታው ምን ሊተካ ይችላል የሚል ጥያቄ ማንሳት የሚቻልበት አልነበረም። የፖለቲካ የማህበራዊ እንቅስቃሴ በተለይ ሐሳብን በነጻነት መግለጽ በተከለከለበትና በታፈነበት ማህበረሰብ ውስጥ ስለመጪው መምከር የማይታሰብ ነበር። የሆነው ይህ ነው። ወደ ኋላ እየተመለሰ ስለ አጼ ኃይለ ሥላሴ መንግስት ጥሩነት የምናነሳው ሁሉ ለደርግም ጥሩነት የምናነሳው ሆኗል። ወያኔን የፈጠረውን ዘረኛነት ቀማኛ ስርዓትና መባላት የተመለከተ ደርግን ከነጨካኝነቱ ይሻል ነበር ብሏል። የአብይ አህመድን የኢትዮጵያን ህዝብ ወደ እርስ በርስ ፍጅትና ሀገሪቱን ወደ ከፍተኛ የህልውና አደጋ ጠርዝ ላይ ያደረሰ ከወያኔ ዘመን በከፋ ዘረኛነትና ሌብነት የተበከለን አገዛዝ የተመለከተ ወያኔ ይሻል ነበር እያለ ነው። አንድ ሰው መጪው አገዛዝ አብይ አህመድ የፈጠረውን አሁን የሚታየውን አገዛዝ እንደሚያመጣ አስቀድመህ ማየት ብትችል ኖሮ ወያኔን እንደዛ አምረህ ትታገለው ነበር ወይ ብሎ ቢጠይቀኝ ምንም ሳላወላዳ መልሴ አልታገለውም ነበር ነው የሚሆነው። ችግሩ ታሪክ ለእንዲህ አይነቱ ወደ ኋላ ተመልሶ ውሳኔን ለማስተካከል የሚያስችል መቀናጣት እድል የማይሰጥ መሆኑ ነው። ትውልድ በዘመኑ መጥፎ ብሎ የበየነውን ስርዓት ለመቀየር ይታገላል። እኛ ሀገር መጥፎ ብለን የጣልናቸው ስርዓቶች ከተካናቸው የተሻሉ መሆናቸውን እያየን ነው። በሌሎች ሀገሮች ግን መጥፎ አስወግደው የተሻለ መትከል ችለዋል። እኛም መጥፎን አስወግደን የተሻለ መትከል ለምን አቃተን ለሚለው ጥያቄ መልስ መስጠት እንጂ የመለወጥን ተፈጥሯዊ ፍላጎት ከትውልድ ነፍስ ማጥፋት አይቻልም። አንድን ትውልድ የምታመጣው ለውጥ ከምትለውጠው ነገር የከፋ ይሆናል በሚል ማስፈራሪያ ለለውጥ እንዳይተጋ ማድረግ አይቻልም። በጥቅሉ የ60ዎቹ የአማራ ምሁር ራሱን ያገኘበት የለውጥ ህግ ይህን የሚመስል ነበር። ለመለወጥ የሞከረው ከተለወጠው የከፋ በመሆኑ ለምን ነባሩን ነካካው የሚል ክስ ሊቀርብበት አይገባም። ታሪክ ወደፊት እንጂ ወደ ኋላ አይፈስም። የሚያሳፍር ነገር ቢኖር አንድ ሰው ሲታገለው የነበረው ስርዓት ወድቆ በሁሉም መልኩ በመጥፎነቱ በላቀ አዲስ ስርዓት ሲተካ ያየ በአዲሱ የከፋና የከረፋ ስርዓት ጉያ ውስጥ ተመቻችቶ መኖር መቻሉ ነው። ወያኔ ዘራፊ ነው፣ አፋኝ ነው፣ ልንታገለው ይገባል ስትል ኖረህ ከወያኔ ሺህ ጊዜ ከፋ አፋኝና ዘራፊ በሰለጠኑበት የአብይ አገዛዝ ውስጥ በደስታ መኖር መቻል ነው የነውሮች ሁሉ ነውር። ከ60ዎቹ ጋር ተያይዞ መነሳት ያለበት ከዛ ትውልድ አማራ ልሂቃን ምላሽ የሚፈልገው አንድ መሰረታዊ ጉዳይ አለ። ይህ ጉዳይ ለምን መሬት ላራሹ ወይም ለምን ንጉሳዊ ፈላጭ ቆራጭ አገዛዝ በህዝብ የስልጣን ባለቤትነት ይተካ፣ ለምን የእምነቶች እኩልነት ይከበር፣ በኤርትራ የሚደረገው ጦርነት ይቆም ወይም ሌሎች ከኢኮኖሚና ከፖለቲካ ጉዳዮች ጋር የተያያዙ ጥያቄዎች ተነሱ የሚለው ጥያቄ አይደለም። በብሔሮች እኩልነት ማረጋገጥ ስም ለምን አማራውን የአክራሪ ብሔርተኞች የጥቃት ኢላማ የሚያደርግ ስሁት ትርክት ሲተረክ የተራኪዎች ማህበር አባላት ሆናችሁ የሚል ጥያቄ ነው። ይህ ከባድና መመለስ የሚገባው ጥያቄ ነው። ለዚህ ጥያቄ በበኩሌ ነጻነትን የማያውቅ ነጻ አውጪ በሚለው መጽሐፍ ላይ በግሌ ምላሽን ሰጥቻለሁ። ምክንያቶቹ በዋነኝነት በ60ዎቹ የአማራ ትውልድና በአባቶቹ መካከል ያለው ትስስር መላላቱ፣ አዲሱ ትውልድ ኢትዮጵያ እንደ ሀገር ምን እንደምትመስል ምን አይነት በጥንቃቄ ሊያዙ የሚገቡ ጉዳዮች ያላት ሀገር መሆኗን፣ በኢትዮጵያ ስር ነቀል ለውጥ ሀገሪቱን ከሚገባት በላይ በመናጥ ሊያናጋት እንደሚችል በቂ ግንዛቤ የሚሰጥ የእውቀትና የልምድ ልውውጥ በትውልዶች መካከል አለመኖሩ ዋናው ምክንያት ነው። ወጣቱ የ60ዎቹ ትውልድ እውነተኛ የሆነ ሀገራዊ እውቀትን በተመለከተ በእውቀትን ኦና ውስጥ ያደገ ነበር ማለት ይቻላል። የትምህርት ስርዓቱ አይንና አእምሮን ወደ ሀገር ውስጥ መልሰው እንዲያዩ የማያደርግ ከውጭ የተቀዳ መሆኑ ያደረሰው ጉዳት ቀላል አልነበረም። ሀገራዊ ጉዳዮችን በሀገራዊ መነጽር ከማየት ይልቅ ችግሮቻችንን በውጭ መነጽር እያየን መፍትሄውንም በዛው መነጽር መፈለግ ያመጣው ጣጣ ነው። ሌላው ምክንያት በቀላሉ የማይነቃነቅ የሚመስለውን ንጉሳዊ ስርዓት ለማንገዳገድ ተባባሪ ኃይል እስከተገኘ ድረስ ስሁት ትርክት እየተረረኩም ቢሆን አገዛዙን የሌለውን ባህሪ ስም ታሪክንም እየሰጡ ስርዓቱን መጣል ተገቢ አድርጎ የሚያይ ከወጣትነትና ከድንቁርና ጋር የተያያዘ በጥድፊያ ላይ የተመሰረተ የአውዳሚነት ፖለቲካ ተከታይ መሆኑ ነው። ሌላው ምክንያት በጽንፈኛነት ላይ የተመሰረተው የሌሎች ብሔሮች ብሔርተኛነት የንጉሱን መንግስት ከማዳከም ይዘለለ ኢትዮጵያዊ ከሆነው ኃይል ቁጥጥር ውጭ ይወጣል ብሎ አለማሰብም እንደነበር ማመን የሚገባ ይመስለኛል። ብሔርተኝነት በኢትዮጵያ መገለጫው ዘረኛነት ሊሆን እንደሚችል የዘረኛነት ጂኒ አንዴ ከጠርሙስ ከወጣ በኋላ በቀላሉ መመለስ የማይቻል መሆኑን አለማወቅ ነው። እንጭጭነት ድንቁርና ከኛ በላይ አዋቂ የለም ሌላው ሁሉ ኋላ ቀር ጎታች አመለካከት ያለው ነው በሚል ለእድሜ ለልምድና ለተመክሮ ለቆየው ለጥንቱ ቦታ መስጠት ካልቻለ ግልብ የወጣቶች እንቅስቃሴ ውጤት ነው። የአማራ ገዢ መደብ የሚባል አባባል በመቅረጽ ይህ ገዢ መደብ ባልነበረበት ምድር በዚህ ገዢ መደብ ሁለንተናዊ ጨቋኝነት ላይ ቅስቀሳ በማድረግ ግንባር ቀደሙን ሚና የተጫወቱት የአማራ ምሁራን ናቸው። እነዚህ የአማራ የግራ ፖለቲካ አራማጅ ምሁራን ይህን በንጉሱ መንግስት ላይ ሌሎች ብሔረሰቦችን የሚያነሳሳ ትርክት ፈጥረው ሲያሰራጩ
ይህ ትርክት አደገኛ የሆነ ከነሱ ዘመን በፊትም አማራን እንደ ህዝብ ለማጥቂያ የውጭ ወራሪዎች የተጠቀሙበት በሂደትም ይህ በአማራ ገዢ መደብ ላይ የሚሰራጭ የሐሰት ፕሮፓጋንዳ በቀላሉ ወደ አማራ ህዝብ ጥላቻነት ሊቀየር የሚችል እድል እንዳለው አዝሮ የሚያይ ጭንቅላት አልነበራቸውም። ጨቋኙ የአማራ ገዢ መደብ የሚል በሚገባ ያልታሰበበት ግልብ መፈክር የድህነት ፖለቲካና የፖለቲካ ድህነት ባለበት ኢትዮጵያን በመሰለ ሀገር ምን ውጤት እንዳመጣም አይተነዋል፣ እያየነውም ነው። ይህ ግልብ መፈክር በልብ ወለድነት ከተፈጠረው የአማራ ገዢ መደብ ጥላቻ በቀላሉ ወደ አማራ ህዝብ ጥላቻ ተሸጋግሮ የአክራሪ ብሔርተኞች የፖለቲካ መሰባሰቢያ ርዕዮተ ዓለም ሆኖ ተከስቷል። እንደምናየው የአክራሪ ብሔርተኞች የስልጣንና የጥቅም መወጣጫ መሰላል መሆን ችሏል። ይህ ከሆነ በኋላ በአማራ ህዝብ ላይ የደረሰውን መከራ ታሪክ ዘግቦታል። የ1960ዎቹ የአማራ የፖለቲካ ልሂቅ ያ ትውልድ እያለ ራሱን ካስቀመጠበት ማማ ላይ አውርዶ በዚህ ጉዳይ ላይ የተሰራውን ስህተትና ይህ ስህተት በዋነኝነት በአማራም ህዝብ ላይ ላስከተለው መከራ የድርሻውን ኃላፊነት መቀበል ይገባዋል። ይህ ብቻ ሳይሆን ያ ስህተት የፈጠረው አደገኛ ሀገራዊ ሁኔታ የህልውና አደጋ ውስጥ የከተተውን የአማራ ህዝብ ለመካስ በሙሉ አቅሙ የሚችለውን ሁሉ እገዛ ማድረግ ይኖርበታል። ይህ ጉዳይ እዚህ ላይ የሞራል ጉዳይ ሆኖ ይቅረብ እንጂ ከላይ በነበሩት መስመሮች ለማሳየት እንደሞከርኩት ትክክለኛውና ብቸኛው የፖለቲካ አቅጣጫም ነው። ሰባተኛ ህብረ ብሔራዊ የሆነው የጸረ ወያኔ ትግልና አዲሶቹ የአማራ ብሔርተኞች። አማራ የተሳተፈባቸው በወያኔ ዘመን ከስርዓቱ ጋር የተደረጉ ትግሎች በሙሉ አማራው በዋነኝነት በህብረ ብሔራዊ ወይም ሀገራዊ ድርጅቶች ውስጥ የተሳተፈባቸው ናቸው። በዋነኛነት ያልኩት ያለ ምክንያት አይደለም። በአማራነት ተደራጅቻለሁ ሲል የነበረው ብአዴን የወያኔ ተላላኪ ስለነበር በአማራነት ከተደራጁት መሃልም ሊቆጠር አይችልም። ኢህዴን በወያኔ ትዕዛዝ ወደ ብአዴን ከመቀየሩ በፊት ለአማራ ህዝብ መብት መከበር ለመጀመሪያ ጊዜ በአማራ ስም የተቋቋመው ድርጅት የመላው አማራ ህዝብ አንድነት ድርጅት ነበር፣ መአህድ። በሌላ ጽሑፍ ለመግለጽ እንደሞከርኩት ይህ ድርጅት አማራ የሚል ስያሜ ይሰጠው እንጂ በማንነቱ መሰባሰቢያ ላጣው ኢትዮጵያዊ ለሆነው ሁሉ መሰባሰቢያ ተደርጎ ነበር የተወሰደው። መአህድ ኢትዮጵያ ተወልደው ያደጉ ከአማርኛ ውጭ ሌላ ቋንቋ የማይናገሩ የኢትዮጵያ ፖለቲካ በብሔር በመደራጀቱ ኤርትራ የሚባል ብሔር በኢትዮጵያ ባለመገኘቱ መግቢያ ያጡ ከኤርትራውያን ቤተሰቦች የተወለዱ ኢትዮጵያውያንን ሳይቀር ያቀፈ ድርጅት ነበር። ሌሎችንም ዘውግ ዘለል ማንነት አለን ነገር ግን ዘውግ ዘለል የሆነ ወያኔን የሚቃወም የፖለቲካ ድርጅት ማግኘት አልቻልንም ያሉ ኢትዮጵያውያንም በመላው አማራ ህዝብ ድርጅት ውስጥ ገብተው ነበር። የመላው አማራ ህዝብ ድርጅት በስም አማራ በይዘት ግን ኢትዮጵያዊ ድርጅት ነበር ማለት ብዙ ማጋነን አይሆንም። ውሎ አድሮም የመላውን አማራ አንድነት ድርጅት ወደ መላው ኢትዮጵያ ህዝብ አንድነት ድርጅት እንዲቀየር ያደረገው ግፊት የመነጨው ይህን የመሰለው የአደረጃጀት ንድፈ ሐሳባዊ ጥራት አለመኖር ነው። መላው አማራ መላው ኢትዮጵያ ከሆነ በኋላም መላው አማራ የሚለውን ስም ይዞ የቀጠለ ድርጅት ነው። መላው አማራ ብሎ የቀረው ድርጅት በሰው ኃይሉም በድርጅታዊ ጥንካሬውም አነስተኛ በመሆኑ በመላው ኢትዮጵያ አንድነት ድርጅት ጥላ ተሸፍኖ እድገት ሳያሳይ የቀረ ድርጅት ነው። ዛሬም አለ። ራሱን ከመላው አማራ ወደ መላው ኢትዮጵያ ከቀየረ በኋላ አማራን አሰባስባለሁ የሚል ሌላ ድርጅት ሳይፈጠር በርካታ ዓመታት አልፈዋል። ከዛ ዘመን በኋላ ሌላው ትልቅ ተደማጭነት ያገኘው ድርጅት አብን አማራ ብሔራዊ ንቅናቄ ነበር። አብን ወያኔን በመጣሉ ስራ ላይ ምንም አስተዋጽኦ ያልነበረው ወያኔ ሊወድቅ ቀናት ሲቀሩት በወጣት የአማራ ምሁራን የተፈጠረ ድርጅት ነው። በወያኔ ዘመን በአማራ ስም የተደራጁትን ድርጅቶች ደካማነት ካጤንን አማራው በዋነኝነት ጸረ ወያኔ ትግል ያደረገው በሀገራዊ ፓርቲዎች ውስጥ በመሳተፍ እንደሆነ እንረዳለን። መላው ኢትዮጵያ አዴፓ በኋላ ቅንጅት ሊመሰረት አካባቢ የመጣው ቀስተ ደመና ቅንጅት ከተበተነ በኋላ በአንድነት ፓርቲ በሰማያዊ ፓርቲ በመጨረሻ መሰረቱ በአብዛኛው በውጭና በጎረቤት ሀገራት ቢሆንም በአርበኞች ግንቦት 7 ውስጥ ነው። በኤርትራ ምድር በርካታ በብሔር የተደራጁ ድርጅቶች ቢኖሩም በአማራነት የተደራጀ ድርጅት የመጣው ከሁሉም ዘግይቶ ነው። የአማራ ህዝባዊ ኃይል የሚባለው በኮሎኔል አለሁበል አማረ የተመሰረተው ድርጅት ነው። ይህም ድርጅት ሌሎች ሀገራዊ ድርጅቶች ማድረግ እንደሚችሉት ብዙ አማሮችን ማሰባሰብ አልቻለም። ከዚህ ውጭ በኤርትራ ውስጥ ከሁሉም ትልቁ የሆነው የአማሮች መሰባሰቢያ የነበረውና በአብዛኛው በጎንደር አማሮች የተሞላው ድርጅት በአማራ ስም ሳይሆን የኢትዮጵያ አርበኞች ግንባር በሚል ስያሜ የሚታወቀው ነበር። ለረጅም ዘመን አማራን በአማራነት ለማደራጀት ከሚደረግ ጥረት ይልቅ በሀገራዊ ድርጅቶች ውስጥ እንዲሰባሰብ ማድረግ ቀላል የሆነበት ምክንያት አማራው በአማራነት ራሱን ለይቶ እንዲያደራጅ የሚያደርግ ምክንያት ስላጣ በአማራነት በደል እንደሚደርስበትና እንደሚጠቃ ስላልተገነዘበ ወይም ስላልተሰማው አልነበረም። የዘመኑ የአማራ ብሔርተኞች ሊያሳምኑት እንደሚጥሩት በህብረ ብሔራዊ ድርጅቶች ውስጥ ሲሳተፉ የነበሩ አማሮች ይህ የአማራ ስቃይ የማይረዱ የማይሰማቸው ስለነበሩም አልነበረም። ለነዚህ አማሮች የአማራው መበደል፣ መገፋት፣ መሳደድ፣ መገደል የመነጨው ወያኔ በሀገሪቱ ላይ የጫነው አማራው ያልተሳተፈበት በዘር ላይ የተመሰረተ ህገ መንግስት፣ በዘር ላይ የተመሰረተ መንግስታዊና አስተዳደራዊ መዋቅር ነው ብለው ማመናቸው ነው። ህብረ ብሔራዊ ድርጅቶች ደግሞ ይህን የወያኔ በዘር ላይ የተመሰረተ መንግስታዊ ስርዓት ተቃውሞ መቆማቸው አማራውን የሚስበው ጉዳይ ነበር። እነዚህ ሀገራዊ ድርጅቶች ሲያሸንፉ ዘርን መሰረት ያደረገውን ፖለቲካ
ኢኮኖሚ፣ አስተዳደር ወዘተ ሁሉም ያከትምለታል፣ የአማራን መከራ ያበቃል ከሚል እሳቤ ነው አማራውን በስፋት የህብረ ብሔራዊ ድርጅቶች ደጋፊና አባል የሆነው። በወያኔ ዘመን በሀገሪቱ የተዘረጋው ዘረኛ ስርዓት በማክተሙ በቅድሚያ እፎይታ የሚያገኘው ማህበረሰብ አማራው ነው የሚል ስሌት ለብዙ ዓመታት አማራው ከሀገራዊ ድርጅቶች ጋር ተቆራኝቶ እንዲቀጥል አድርጎታል። ሌላው አማራው በሀገራዊ ድርጅቶች ውስጥ እንዲቀጥል ያደረገው ምክንያት ለሌሎች ኃላፊነት ከመውሰድ የመጣ ነው። በአማራነት ተለይተው መደራጀት፣ በብሔር መደራጀት የማይፈልጉ የተለያዩ ብሔር ተወላጆችንና አንድ ወጥ ማንነት የሌላቸው ኢትዮጵያውያን ያላሰባሰባይ እንዲቀሩ ያደርጋል የሚል ስጋት አማራውን ለረጅም ጊዜ ከሀገራዊ አደረጃጀት እንዳይርቅ ያደረገው ምክንያት ነበረ። ኢትዮጵያ ለሚል ነገር አማራው ያለው ስሜትና ቀናይነትም የራሱ ድርሻ እንደሚኖረው አይካድም። ዋናው በሀገራዊ የፖለቲካ ድርጅቶች ውስጥ አማራው በስፋት የሚሳተፍበት የፖለቲካ ምክንያት ህብረ ብሔራዊ ድርጅቶች እውነተኛ የሆነ በዜግነት ላይ ቆመ ህብረ ብሔራዊ አገር ይፈጥራሉ ብሎ ማሰቡ ነው። የህብረ ብሔራዊ ድርጅቶችም የፖለቲካ ፕሮግራም ይህን የአማራውን ፍላጎት የሚያንጸባርቅ ነበር። ስለዚህ የአማራ በደል መከራ የሚሰማው አማራ በስፋት በህብረ ብሔራዊ ድርጅቶች ውስጥ የተሳተፈው ረቂቅ የሆነ የራሱን በደልና መከራ የሚያስረሳ የኢትዮጵያዊነት ፍቅር ሳይሆን የአማራ ችግር ኢትዮጵያዊ በሆነ የፖለቲካ ሐሳብና አደረጃጀት ሊፈታ ከቻለ ለምን እኔ ሌላ በብሔር የተደራጀ ድርጅት ፈጥሬ ሁኔታዎችን አወሳስባለሁ ከሚል አመለካከት የመነጨ ነው። ሐቁ አማራው በአንድ ድንጋይ ሁለት ወፍ ማውረድ ይቻላል። በህብረ ብሔራዊ አደረጃጀት የአማራንም ጉዳት የኢትዮጵያንም ጥፋት ማስቆም ይቻላል ብሎ ማመኑ ነው። ስለዚህ የትኛውም አማራ በህብረ ብሔራዊ ድርጅቶች ውስጥ የሚያደርገው ትግል የአማራን መከራ ለማሳጠር የሚደረግ ትግል አካል ነበር ብሎ መናገር ይቻላል። በቅንጅትም ይህን በሌሎች ፓርቲዎች ውስጥ በኋላም በአርበኞች ግንቦት 7 ውስጥ በስፋት የተሰባሰበው አማራ ይህ አይነት የአማራን ንቃተ ህሊና የነበረው ነው። ሆኖም ግን ከቅርብ ጊዜ ወዲህ ራሳቸውን የአማራ ብሔርተኞች አድርገው የሚያቀርቡ አካላት ቀደም ብሎ በህብረ ብሔራዊ ድርጅቶች በተለይም ደግሞ እንደ ግንቦት 7 የመሳሰሉ ድርጅቶች ውስጥ ሲታገሉ የነበሩ አማራዎችን በጸረ አማራነት ሲከሱ ይደመጣሉ። እንዲህ አይነቱ ክስ ከላይ ባስቀመጥኳቸው ምክንያቶች የተነሳ መሰረት የሌለው ክስ ነው። ይህን የምለው ህብረ ብሔራዊ ድርጅቶች ውስጥ ሲሳተፍ የቆየው ገንዘቡን፣ ዕውቀቱን፣ ህይወቱን ሳይቀር የለገሰው አማራ በዋነኝነት የሚታገለው ለአማራ ስለነበር ነው። በወያኔ ስርዓት በማንነቱ ተለይቶ ከአማራው በላይ ሌላ ማን ጉዳት ደረሰበት? ወያኔን ከመታገል በላይ ለአማራነት መቆም ከየት ሊመጣ ነው? የወያኔ መሸነፍ የአማራ ድል ተደርጎ የሚታይበት ሁኔታም ከዚህ የመነጨ ነው። በተጨባጭ የማውቀው በኤርትራ ምድር የግንቦት 7 ሰራዊት አባል ለመሆን የሚመጣው ወጣት 99.9% አማራ ነበረ። ወደ ኤርትራ የሚገፋው ኢትዮጵያ የምትባል ሀገር ችግር ላይ ወድቃለች የሚል ለኢትዮጵያ ከሚሰጥ ሐዘኔታ አልነበረም። በቀጥታ ከአማራ ህዝብ ስቃይና መከራ ጋር በተያያዘ ቁጭት ነበረ። እዚሁ ላይ ተጠቅሶ መታለፍ ያለበት ጉዳይም አለ። የአማራ ህዝብ ሆነ ሊቁ አብይ አህመድ ወደ ስልጣን ሲመጣ ኢትዮጵያንና ኢትዮጵያዊነትን ከፋፋይ ትርክትን በተመለከተ ሌሎችንም ጸረ ወያኔ ንግግሮችን አዳምጦ ከየትኛውም ህዝብና ከየትኛውም ሊቅ ይበልጥ ድጋፉን የሰጠው ወያኔ የዘረጋው ለአማራ መገፋት፣ መበደል፣ መዋረድ፣ መፈናቀልና መገደል ምክንያት የሆነው የፖለቲካ ስርዓት አብይ አህመድ በሚወስዳቸው እርምጃዎች ፍጻሜውን ያገኛል ብሎ ነበረም። ያለበለዚያማ አብይ አህመድን የታውቆት ነው ድጋፍ የሚሰጠው። ዛሬ ወያኔዎችና ደጋፊዎቻቸው በሚዲያ ሰራዊቶቻቸው እንደሚያቀርቡት አማራው ለአብይ የሰጠው ድጋፍ የትግራይን ህዝብ እንዲጨፈጭፍ ሳይሆን ወያኔ የዘረጋውን ጸረ አማራ መንግስታዊ ስርዓት እንዲቀብርለት ነበር። ወያኔዎች ከአብይ ጋራ ግጭት ውስጥ ሲገቡም የአማራ ህዝብና ሊቅ ከአብይ ጎን የቆመው ወያኔዎች በትግራይ ውስጥ ራሳቸውን በራሳቸው በማስተዳደራቸው አዲስ አበባ ለቀው መቀሌ ላይ በመከማቸታቸው ከማዕከላዊ መንግስት ጋራ ምንም ግንኙነት የለንም በማለታቸው አብይ የሚቃወሙን ምርጫ በማካሄዳቸው አይደለም። ጠዋት ማታ በኢትዮጵያ የዘረጉትን ለ27 ዓመታት አማራን አሳሩን ያሳየውን መንግስታዊ ስርዓት ፍትሐዊና ሊቀጥል ይገባል ብለው የሚያስቡ ይህንን ለማድረግ የፌዴራሊስት ኃይሎች የሚል አማራውን በጠላትነት የሚያዩ አካላትን መቀሌ ላይ ያሰባሰቡ ፍላጎታቸውን ለማስፈጸም በቂ ወታደራዊ ኃይል እንዳላቸው የሚያሳዩ መታደራዊ ሰልፎች፣ ሪቶች፣ ቀረርቶች፣ ጋዜጣዊ መግለጫዎች መስጠታቸው ነበረ። የሰሜን እዝ ላይ መብረቃዊ እርምጃ ወስደናል የሚል መግለጫ በመስጠት ጦርነት ሲጀምሩ አማራውን መብረቅ የመታው አብይ አህመድ ሊያስወግደው ይችላል ብሎ ያሰበውን ዘረኛ ስርዓት ወያኔዎች አብይን አስወግደው ሊያስቀጥሉት ነው የሚል ስጋት ነው። ይህ ሆነው አብይ ከወያኔ በላይ ዘረኛ ብቻ ሳይሆን መርዘኛ መሆኑን የአማራ ህዝብ አልተረዳበት ሰዓት ነበር። ወያኔ ያኔ የከፈተው ጦርነት እንደዛሬው የአብይ አህመድ ጭምብል ተገፎ እውነተኛ ማንነቱ በሚታይበት ሁኔታ ቢሆን ኖሮ የአማራ ህዝብ ለትግራይ መከላከያ ኃይል መንገድ እየጠረገ ምግብ እየሰጠም አዲስ አበባ ያደርሰው ነበር። ይህ የሚያሳየው አማራው ቀደም ብዬ እንደገለጽኩት በኢትዮጵያ ውስጥ የትኛውንም ማህበረሰብ በጥላቻና በጠላትነት የማያይ ሰዎችንና ቡድኖችን በድርጊታቸው የሚመዝን መሆኑን ነው። ዛሬ አማራው ከአብይ አህመድ ጋርም የሚፋለመው አብይ ኦሮሞ ስለሆነ ነው አይደለም። ኦሮሞ ስለሆነ ነው ብለው ሊያሳምኑን የሚሞክሩትን የአማራ ህዝብ አብይ ኦሮሞ መሆኑን ያወቀ ከማንም በላይ የደገፈውን ታሪካዊ ሀቅ በማመላከት ዝም ማሰኘት ይቻላል። በህብረ ብሔራዊ ድርጅቶች ውስጥ በመሰባሰብ 27 ዓመት ሙሉ ደከመኝ ሰለቸኝ ሳይል ከወያኔ ጋር የታገሉ
ባደረጉትም ትግልና ከፍተኛ መስዋዕትነት የከፈሉ አማራዎች በድርጊታቸው ከትግል ርቆ ከኖረው አማራ ይልቅ ሊኮሩ ይገባል። እነዚህ አማራዎችን ለመተቸትና ለመንቀፍ የሚፈልጉ አካላት መመለስ ያለባቸው በርካታ ጥያቄዎች አሉ። የአማራ አበሳ የጀመረው ወያኔ ስልጣን ላይ እንደወጣ ነው። ወያኔ ስልጣን ላይ በቆየባቸው 27 ዓመታት ውስጥ ወያኔን ለመታገል ምን አደረጋችሁ? የትኛውን ድርጅት አደራጃችሁ? የትኛውን የአማራ ማህበረሰብ አንቀሳቀሳችሁ? የአማራ መገፋት፣ መዋረድ፣ መሰቃየት የተከሰተላችሁ ወያኔ ሊወድቅ ሲል ነው ወይ? እነዚህ አካላት ለነዚህ ጥያቄዎች መልስ መስጠት ይጠበቅባቸዋል። በጣም ወጣት የሆኑ የአማራ ብሔርተኞች ወያኔን ለምን አልተቃወማችሁም፣ አልታገላችሁም የሚል ጥያቄ ሊቀርብባቸው አይችልም ይሆናል። እድሜያቸው ከ35 እና ከዛ በላይ የሆኑና በሀገራዊ ፓርቲዎች ውስጥ ወያኔን ሲታገሉ የነበሩ አማሮችን የሚኮንኑ ሰዎች ግን ወያኔ ያንን ሁሉ ዘመን አማራን ሲረግጥ ምንም ሲሰሩ ነበር? ህብረ ብሔራዊ ድርጅቶች ውስጥ ካልነበራችሁ የት ነበራችሁ የሚል ጥያቄ ሊነሳባቸው የሚገባ ነው። እኔ በግሌ የሀገር ቤቱንም ሆነ የውጭ ሀገሩን ፖለቲካ የማውቀው ሰው ዛሬ የአማራ ብሔርተኛ ነኝ፣ ሌላው ሁሉ ከፊቴ ይጥፋ የሚል የአማራ ምሁር አማራው ሲረገጥ ሰጥ ብሎ ትምህርቱን ሲማር፣ ትምህርቱን ጨርሶ ስራ ሲይዝ፣ ስራ ይዞ ቤት ንብረት ሲያደራድር ይኖር እንደሆነ አውቃለሁ። አንዳንዱ በወያኔ አፋኝ መንግስታዊ ስርዓት ውስጥ ትምህርትና ስልጠና ወስዶ ከወያኔ ጋር በመሞዳሞድ ስራ ተሰጥቶት ሲሰራ የነበረ ነው። አንዳንዱ በህብረ ብሔራዊ ድርጅቶች ውስጥ ሲታገሉ የነበሩ አማሮችን ለመናገር የሞራል ድፍረቱን ከየት እንዳመጣው የማይታወቅ ፍጡር ወያኔ የአማራን ህዝብ መጨቆኛ ዋናው ክንድ አድርጎ ባቆመው በአዴን ውስጥ በዋና ካድሬነት ሲሰራ የነበረ ነው። በውጭ ሀገርም ቢሆን አንድ ቀን ለጸረ ወያኔ ትግሉ ገንዘብ፣ ዕውቀት፣ ጉልበት ያላዋጣ በየትኛውም ስብሰባና ሰላማዊ ሰልፍ ላይ ተገኝቶ የማያውቅ ፍጥረት ድንገት ብቅ ብሎ ዘራፍ ከኔ በላይ ለአማራ ሲል እንሰማዋለን። በቆሻሻ ድርጊታቸው እንዲህ አይነት ጉዳይ አጀንዳ እንዲሆን የሚያደርጉ ግለሰቦችና ቡድኖች በቃችሁ መባል አለባቸው። ከሌሎች እንማር። የራሳችንን ቆሻሻ ላውንደሪ በአደባባይ ማጠቡ ለጥላቶቻችን ፌሽታ ለወገን መከፋት ያስከትላል። ጉዳዩ በአማራ የህልውና ትግል ላይ ጉዳት የማያመጣ ቢሆን ኖሮ በአማራ ስም አማራን ሲከፋፍሉ የሚውሉ አካላት ነውር በአደባባይ በማቅረብ በህዝብ ፊት ቀና ብለው እንዳይሄዱ ማድረግ ይቻል ነበር። ትግሉ ለግል ስምና ክብር ሲባል ያዙ ይልቀቁኝ የማይባልበት ከነድክመታችንና ጥንካሬያችን ሁላችንም የምናስፈልግበት በአንድነት ከመቆም ውጭ ግዙፍ ጠላቶቻችንን ማሸነፍ እንደማንችል ግልጽ የሆነበት ስለሆነ ሁላችንም ህሊናችንን በመፈተሽ አደብ እንድንገዛ ያስፈልጋል። አሁን ባለንበት ወቅት በአማራ ክልል በሚደረገው ትግል ውስጥ ቁጥራቸው በርካታ የሆኑ የቀድሞ የግንቦት 7 የሰራዊት አመራር የነበሩ ተዋጊዎች የሚመሯቸው የፋኖ ብርጌዶች ክፍለ ጦሮች አሉ። እነዚህ ተዋጊዎች በአራቱም የአማራ ክፍለ ሀገሮች ውስጥ የሚገኙ ናቸው። በውጊያ ላይ የህይወት መስዋዕትነት የከፈሉ የቀድሞ የግንቦት 7 ሰራዊት የነበሩ የፋኖ መሪዎችም አሉ። የአማራ ብሔርተኝነት በከፍተኛ ደረጃ አቆጥቁጦ የአማራ የህልውና አደጋውን ለመመከት እንዲችል የፖለቲካ መነቃቃትን የፖለቲካ ኃላፊነት የወሰዱ ወሳኝ ሰዎች የቀድሞ ግንቦት 7 አባላት የነበሩ ናቸው። ይህ የሚያሳየው ሁኔታዎች በሚቀየሩበትና በሀገራዊ ፓርቲዎች አማካኝነት የአማራ ችግር ሊፈታ አይችልም ተብሎ በሚታሰብበት ወቅት ወጣቱ የአማራ ትውልድ ከህብረ ብሔራዊ ድርጅቶች ወጥቶ በአማራነት ለመታገል ምን አይነት ብዥታ የሌለው መሆኑን ነው። በውጭ ሀገራትም በስፋት በሚታየው የአማራ አደረጃጀት ውስጥ ቀደም ብለው የአርበኞች ግንቦት 7 አባላት የነበሩ በርካታ ሰዎች ይገኙበታል። እንዲህም ሆኖ ጊዜያቸውን፣ ገንዘባቸውን፣ ዕውቀታቸውን በመስጠት የመስዋዕትነት አርያ የሆኑትን በአማራነታቸው ከፍተኛ የፖለቲካ ንቃተ ህሊና ያላቸውን የቀድሞ የግንቦት 7 አባላት ከዲያስፖራው ለማግለል የሚደረገው ጥረት እውን በአማሮች የሚሰራ ነው ወይ የሚል ጥያቄ የሚያስነሳ ሆኖ አግኝቼዋለሁ። የነዚህን አማሮች ሁለንተናዊ ጥንካሬ ለምናውቅ ሰዎች ይህ ድርጊት የአማራን ህዝብ ብቃት ያላቸው ልጆቹን እንዳይጠቀም ጸረ አማራ ኃይሎች የሚሰሩት ሴራ ነው ከሚል መደምደሚያ ላይ አድርሶናል። ይህን አማራን ከዚህ በፊት በተለያዩ የኢህአፓ፣ የብአዴን፣ የግንቦት 7፣ የአዴፓ፣ የቅንጅት ወዘተ አባላት ሆናችሁ ሰርታችኋል በሚል ስንኩል ምክንያት ለመከፋፈል የሚደረግ ጥረት የአማራውን የፖለቲካ ልሂቅ ካፒታል ለማመናመን ሆን ተብሎ የሚሰራ ሴራ መሆኑ ሁሉም አማራ በጥሞና ሊከታተለውና በዚህ መንገድ የሚሄዱ ከፋፋይ ግለሰቦችና ቡድኖችን ሊያስቆማቸው ይገባል። 8ኛ በአማራ አሸናፊነት ላይ የተመሰረተ የአማራ ህዝብ የህልውና ማስከበር ክንውን ሀገራዊ፣ ቀጠናዊና አህጉራዊ አንደምታው የአማራ ህዝብ በኢትዮጵያ ውስጥ ከማንነቱ ጋር የተያያዘ ተጽዕኖ ፈጣሪነቱን እንዲኮስስ መደረጉ በሀገራዊ የህዝቦች አንድነት ላይ ትልቅ ጉዳት አስከትሏል። የኢትዮጵያ ፖለቲካ ጽንፈኛ ብሔርተኞች ሊያሳምኑ እንደሚሞክሩት ሁለት ዋልታ ረገጥ አቋሞች ያለው አይደለም። በኢትዮጵያ ውስጥ ሁለት ጽንፈኝነት የለም፣ አንድ አይነት ጽንፈኝነት ብቻ ነው ያለው። ይህ ጽንፈኝነት በተጨባጭ ሜንጫ፣ ጠመንጃ፣ ታንክና ድሮን ይዞ የሚንቀሳቀስ ጸረ አማራ የጽንፈኛ ብሔርተኞች ጽንፈኝነት ብቻ ነው። በሌላው በኩል በተለይ በአማራው በኩል ጽንፈኛ ብሔርተኞች አለ ብለው ሊያሳምኑን የሚፈልጉ ጨፍላቂ የሆነ የአንድነት ጽንፈኛነት ግን በኢትዮጵያ ምድር የለም። በኢትዮጵያ ውስጥ ኢትዮጵያን የብዝሃን ቋንቋዎች፣ ባህሎች፣ እምነቶች ሀገር እንደሆነች የሚክድ የአማራ ሊቅ የለም። የተለያዩ ማህበረሰቦች ያሏቸው ሴቶች በእኩልነት መታየት የለባቸውም። ብዝሃነትን አጥፍተን አንድ ባህል፣ አንድ ቋንቋ፣ አንድ እምነት እናሰፍናለን የሚል አማራ እንዳለ ተደርጎ የሚቀርበው የፖለቲካ ትንታኔ በሐሰት ላይ ተመሰረተ ነው። ዘመናዊ ፖለቲካ የሚባል ነገር ወደ ሀገራችን ከመጣ ጀምሮ
እንኳን የአዲሱ ዘመን የአማራ ሊቅ ቀርቶ የጥንቱም የሚታወቀው ከወጣበት ማህበረሰብ ይልቅ በሌሎች ህዝቦችና አካባቢዎች የሚታዩትን መንግስታዊ ነውሮች በመታገል ነው። በአፄ ኃይለ ሥላሴ መንግስት መፈንቅለ መንግስት ሙከራ ያደረገው ጀነራል መንግስቱ ንዋይ በፍርድ ቤት ያቀረበው አስገራሚ ንግግር ከንጉስ ጋር በየቦታው በመዞር በዳር ሀገር በሚያያቸው ኢትዮጵያውያን ጉስቁልና መቆጨቱን እንዲያምስ ካደረጉት ምክንያቶች አንዱ እንደሆነ ገልጾታል። ለቋንቋ ለባህል ለእምነት እኩልነት ለሁሉም ህዝቦች ፍትሃዊ የኢኮኖሚ ተጠቃሚነት ለማህበራዊ መቀራረብ ሲባል ያማራውን የፖለቲካ ሊቅ ያክል መስዋዕትነት የከፈለ አካል በኢትዮጵያ ምድር የለም። መሬት ላራሹ ከአማራ ገበሬ ይልቅ የሚመለከተው የኦሮሞ ገበሬን ነበረ። ይህ መፈክር በማንገብ የአፄውን ስርዓት ያንገዳገደው በመጨረሻም እንዲወድቅ ያደረገው የኦሮሞ ብሔርተኞች ትግል አልነበረም። በአማራ ምሁራን ተማሪዎችና ልሂቃን የተሞላው የምሁሩን የተማሪውን ንቅናቄ ነው። ብሔርተኞቹ ሊያሳምኑ እንደሚሞክሩት በኢትዮጵያ የነበረው መንግስት የአማራ መንግስት ሆኖ ቢሆን የአማራው ልሂቅም ይህን መንግስት የኔ ነው ብሎ ቢያስብ የነበረው ሀገራዊ ሰራዊትም ብሔርተኞቹ እንደሚሉት የአማራ ሰራዊት ሆኖ ቢሆን ኖሮ ሁሉም በሚባለው በአማራነት የጨፍላቂነት ስነ ልቦና የተሳሰረው ቢሆን የኢትዮጵያ ፖለቲካ ባለፉት 50 ዓመታት ባለፈበት ሂደት ባላለፈ ነበር። ሳይንሳዊ የህዝብ አስተያየት መሰብሰብ ይቻላል። አንድ ሺህ አማራ ተጠይቆ የኢትዮጵያን ብዝሃነት የማይቀበል በእኩልነት መኖርን የሚቃወም አንድ አማራ ማግኘት አይቻልም። የታመሙ ያበዱ ጥቂት ግለሰቦች ቢገኙም የብዙሃኑን የአማራ ህዝብ ሊወክል የሚችሉ ግን አይደሉም። ይህ የታወቀ ሌሎችም ማህበረሰቦችን ለማስበርገግ የአማራን ህዝብ የማስፈራሪያ ጭራቅ አድርገው በማቅረብ ጽንፈኛ ብሔርተኞች የሚሄዱበት ርቀት አስገራሚ ሆኗል። ይህን የሌለና ያልነበረን ጨፍላቂነት የአማራ የበላይነት ስሜት እንዳለ በማድረግ ዛሬም ጭምር በስልጣን ላይ ያለው መንግስት ሌሎችን ከአማራ ጨፍላቂነት ለመታደግ የቆመ እንደሆነ ፕሮፓጋንዳ እየሰራ ይገኛል። የአማራ የህልውና ትግል ህዝቡ የደረሰበትን የመፈናቀልና የመገደል አደጋ ለመከላከል የተቀሰቀሰ መጨፍለቅ ዓላማው ያደረገ ጥረት ተደርጎ በየሚዲያው ይቀርባል። አንዳንድ የአማራ ልሂቃን እንዲህ አይነቱ የተሳሳተ ትርክት ከዚህ ቀደም በአማራ ህዝብ ላይ ካደረሰውና አሁንም ከሚያደርሰው ጉዳት መማር ተስኗቸው የአብይ አህመድ ፍርፋሪ ለመልቀም ሲሉ ብቻ በአማራ ጭንቅላት የሌለን ነገር እንዳለ አድርገው በማቅረብ ሲሸቅጡ ያየን ነው። ዳንኤል ክብረትና ከፖለቲካ ፈላስፋነት ወደ ቤተ መንግስት አሽገርጋጅነት የወረደው ዳኛቸው አሰፋ ይህን ጸረ አማራ የሆነ ትርክት ከሚያሰራጩ የግቢ ባሪያዎች መካከል ቀንደኞቹ ሆነዋል። ቁም ነገሩ የአማራ ማንነት ከበታችነት የሚነሳ ቁስል የሌለው ማንነት ነው። የአማራ ህዝብ አማርኛ ቋንቋ ሀገራዊ ቋንቋ በመሆኑ ብቻ ሊሰማው ይችል የነበረው የበላይነት ስሜት የሌለው ህዝብ ነው። ቋንቋ ብቻውን ቅስም ሰባሪ የሆነው ድህነት፣ የልማት ማጣት፣ ከነጻነትና ከፍትህ የራቀውን መከረኛ ህይወቱን የሚያስረሳው ስላልሆነም ይህ የትኛውም ጽንፍ የማይረግጥ የአማራ ህዝብ ከኢትዮጵያ ፖለቲካ መገለሉ ሚዛናዊ የሆኑ አመለካከቶችና ድርጊቶች በመንግስታዊ ስርዓት ውስጥ ቦታ እንዳይኖራቸው ካደረገው ምክንያት አንዱ ነው። የትግራይና የኦሮሞ አክራሪ ብሔርተኞች በኢትዮጵያ ላይ የዘረጉትን አስከፊ አፋኝና ዘራፊ ስርዓት መገዳደር የሚችለው ብቸኛው ኃይል አማራው መሆኑን በማወቅ ለወቅታዊ ተጠቃሚነት ሲሉ ይህንን ሊቅ በሙሉ አቅሙ በኢትዮጵያ ፖለቲካ እንዳይሳተፍ የጎነጎኑት ሴራ አልገባቸውም እንጂ ለራሳቸውም ሆነ ለሀገር ጠንቅ ሆነዋል። በአማራ የህልውና ትግል አማካኝነት ተጠናክሮ የሚመጣ የአማራ ጠንካራ የፖለቲካ ወታደራዊ ቁመና በጽንፈኛ ብሔርተኞች ልሂቃን አማካኝነት ስቃዩን ላየው የተቀረው ህዝብ በሙሉና እነዚህ ጽንፈኛ ብሔርተኞች በስሙ ለሚነግዱበት የኦሮሞ ሆነ የትግራይ እንዲሁም ሌላ ህዝብ ትሩፋት ይኖረዋል። በሀገር ደረጃ ቢሆን የህዝብ የመናገር የመሰብሰብ የመደራጀት መልካም አስተዳደር የማግኘት መብቶች እንዲከበሩ የሀገርና የህዝብ ሀብት እንዳይዘረፍ በማድረግ ትልቅና ገንቢ ሚና መጫወት ይቻላል። የአማራ ባህላዊ ሴቶች በደልና አድሎን የሚጠላ በህግና ስርዓት መዳኘትን የሚመርጥ ለፍትህ ቀናይ የሆነ ለግለሰቦች ነፃነት ቦታ የሚሰጥ መሆኑ የህዝብ ጥቅም፣ ሰላም፣ መብቶች የተከበሩበት ሁኔታ በመፍጠር የአንበሳውን ድርሻ መጫወት ይቻላል። ከሁሉም በላይ የአማራ የፖለቲካ ሐሳቢ አድማሳዊ በሆኑ ሰባዊ ሴቶች ላይ የቆመ በመሆኑ የትኛውንም ማህበረሰብ የሚጠላና የሚያጠቃ ትርክት ላይ የቆመ ፖለቲካ የሚያስተናግድ አለመሆኑ በማህበረሰቦች መካከል መቀራረብ፣ መተጋገዝ እንዲኖር በማድረግ ጽንፈኛ ብሔርተኞች የጥላቻ አሲድ አፍሰው ያነተቡትን የአንድነት ገመድ መጠገን የሚያስችል አቅም አለው። ለሁሉም ኢትዮጵያውያን ስጋት የሆነው ሀገርን ከመበታተን ዘር መመለስ የሚያስችል ሀገራዊ ስንቅ በዋነኝነት መግኘት የሚችለው ከአማራው ህዝብና ልሂቅ ጓዳ ነው። ቀጠናዊ በሆኑ ጉዳዮች ላይ ቢሆን ትልቅ አንድምታ ይኖረዋል። አንዱ የቀጠናው ትልቅ ችግር በኢትዮጵያ የሚመጡ ጽንፈኛ ብሔርተኞች የሚቆጣጠሯቸው መንግስታት ከህዝባቸው ተቀራርበው ታርቀው የሚኖሩበት ሀገራዊ የተረጋጋ የፖለቲካ ማዕቀፍ መፍጠር አለመቻላቸው ነው። በስልጣን ላይ ለመቆየት ያላቸው እድል ህዝባቸው የሚሰጣቸው ቅቡልነት ሳይሆን ከውጭ መንግስታት የሚያገኙት ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ድጋፍ ነው። ይህ ድጋፍ ፈረንጆቹ እንደሚሉት ነፃ ምሳ አይደለም ወይም ፍሪላንስ አይደለም፣ ይከፈልበታል። ክፍያ ወታደራዊና ኢኮኖሚያዊ ድጋፍ ለሚያደርጉ ሀገራት የቀጠናው ተላላኪ በመሆን የሚከፈል ነው። የአማራ ህዝብ እንደ ህዝብ ልሂቁም እንደ ልሂቅ በሚገባ በሚሳተፍበት ሀገር ከህዝብ ፍላጎት ውጭ በስልጣን ላይ መቆየት የማይታሰብ ይሆናል። በህዝባዊ የፖለቲካ ቁጣ የሚናጋ ሰላም አይኖርም። የተረጋጋ ፖለቲካዊና ኢኮኖሚያዊ ስርዓት የመፍጠር እድሉ ትልቅ ይሆናል። እንዲህ አይነት መንግስት የጥቂት ጽንፈኛ ብሔርተኞች ከሚቆጣጠሩት የአፈናና የዘረፋ መንግስት የተለየ ስለሚሆን ለህልውናው ሲል በየትኛውም የውጭ መንግስታት ድጋፍ ላይ
የሚንጠለጠል አይሆንም። ሌላው የአማራ ህዝብ ህልውና ለማስከበር የሚያደርገው ትግል ሲሳካ ቀጠናውን የሚጠቅም ነገር የሚከሰተው ከአማራ ህዝብ እምቢ ባይነት ከማንም አላንስም የሚል ጥብቅ ሰብአዊ እኩልነት የሚመጣ የማንም ተላላኪና አሸርጋጅ ያለመሆን ባህል የሚቀዳው ጥቅም ነው። ይህ ባህል የውጭ መንግስታት ኢትዮጵያን እየተጠቀሙ በምስራቅ አፍሪካ ቀንድ ሀገራት ላይ የውክልና ያሻጥር ጦርነት መክፈት የሚችሉበትን እድል የሚዘጋባቸው ይሆናል። በወያኔ ዘመን በቅርቡ ጀፍሪ ሳክስ የተባለው አሜሪካዊ የኢኮኖሚስትና ምሁር ፒርስ ሞርጋን ከሚባለው ጋዜጠኛ ጋር መረጃ አስደግፎ ባደረገው ውይይት እንዳስረዳው በአሜሪካ ትዕዛዝ ሶማሊያን እንዲወር የተደረገው የመለስ ዜናዊ አይነት መንግስት ኢትዮጵያ አይኖራትም። ለአሜሪካ መንግስት አልመች ያለውን የኤርትራ መንግስት በሐሰት በሚቀርቡ ክሶች አማካኝነት በማዕቀብ ለማድቀቅ ተግቶ የሚሰራ መንግስት በኢትዮጵያ ቦታ አይኖረውም። አሁንም በኤሚሬቶች ትዕዛዝ አብይ አህመድ አንዴ በሶማሌላንድ ሌላ ጊዜ በሱዳን ላይ አሁን ደግሞ በኤርትራ ላይ የሚያጠነጥነውን የተንኳሽነት ስራ የሚሰራ መንግስት ኢትዮጵያ አይኖራትም። አማራ በቀጠናው ሀገራትና ህዝቦች መካከል ጠንካራ በሁሉም መስኩ የተቆራኘ ወዳጅነትና ትብብር እንዲፈጠር የሚያስችል የማንንም ተላላኪ በመሆን ወገኖችን የማጥቃት ፍላጎት እንዳይኖር የሚያደርግ ህዝባዊ ኩራትና ክብር ያለው በመሆኑ ተመሳሳይ ህዝባዊ ሀገራዊ ኩራት ካላቸው መንግስታትና ህዝቦች ጋር በጋራ መስራት የሚቻልበትን ሁኔታ በመፍጠር ትልቅ አስተዋጽኦ ማድረግ ይችላል። በዚህ መንገድ የተረጋጋ ቀጠናዊ ሁኔታ በአጭር ጊዜ ውስጥ በትብብር በመፍጠር የሁሉንም ህዝቦች የፖለቲካ ኢኮኖሚና ማህበራዊ ችግሮች በመፍታት የቀጠናው ዜጎች ወደ ሌሎች ሀገሮች የሚሰደዱበት ሳይሆን ሌሎች የተቸገሩ ህዝቦች መጠጊያ ማግኘት የሚችሉበት ቀጠናዊ ሁኔታ እንዲፈጠር ማድረግ ይችላል። በአህጉር ደረጃም አማራው ከኢትዮጵያ ፖለቲካ መገለሉ በፓን አፍሪካ እንቅስቃሴ ላይ ትልቅ ጉዳት ያስከተለ ሆኗል። ኢትዮጵያ በአፍሪካ ውስጥ ካላት ትልቅ ቦታ የተነሳ ባሪያነት መምራት ሲጠበቅባት እንኳን ፓን አፍሪካኒዝምን መደገፍ አይደለም ፓን ኢትዮጵያኒዝምን አጥፍታ በዘር ጥላቻ ላይ የተመሰረተ መንግስታዊ ስርዓት ዘርግታ የህዝቧ ውሎና አዳር መገደል፣ መፈናቀል፣ በድህነት መጠበስ እንዲሆን አድርጋለች። አፍሪካውያን አፍሪካን ከተዘፈቀበት ሁለንተናዊ አረንቋ አውጥቶ የአፍሪካን ትንሳኤ ማምጣት የሚችለው ፍልስፍና ኢትዮጵያዊነት ነው ብለው በይፋ ያወጁበት ዘመን ላይ እንገኛለን። ይህን ትልቅ ክብር ተቀብሎ ፍልስፍናውን አዳብሮ መልሶ ወደ ወንድምና እህቶቹ ማስረከብ የሚገባው የኢትዮጵያ መንግስት ኢትዮጵያዊነት ሞቶ እንዲቀበር የሚያደርጉ ከፋፋይ ትርክቶችን በማሰራጨት ኢትዮጵያዊነትን ከፍ አድርገው የሚያነሱ ምስሎችን፣ ምልክቶችን በማጥፋት ኢትዮጵያዊነትን በልባቸው ማህተም ላይ የሳሉ ማህበረሰቦችን ሲያጠቃና ሲያዋክብ ይታያል። 15 የአፍሪካ ሀገሮች ጉባኤ እየሰየሙ ሰንደቅ ዓላማችንን በኢትዮጵያ ሰንደቅ ዓላማ አምሳያ ቀርጸናል እንዳላሉ ኢትዮጵያውያን በግል ልብሳቸው ላይ ሳይቀር አረንጓዴ ቢጫና ቀይ ቀለም ማየት የማይፈልግ ጸረ ፓን ኢትዮጵያና ጸረ ፓን አፍሪካ አመለካከት ያለው የጠባብ አክራሪ ብሔርተኞች መንግስት በኢትዮጵያ ህዝብ ላይ ተጭኗል። ከአፍሪካ ኩራትነት እንደ አፍሪካውያን ወንድሞቻችን አባባል ወደ አፍሪካ ማዲያትነት የቀየረው ሂደት የጀመረውና እዚህ ደረጃ ላይ ያደረሰው አማራው እንደ ህዝብና እንደ ሊሂቅ ከፓን ኢትዮጵያና ፓን አፍሪካ አመለካከቱ ጋር ከኢትዮጵያ ፖለቲካ እንዲወገድ ከኢትዮጵያ ህዝብ የአርበኝነት ታሪክ በቀጭን ክር የማይገናኙ የነጭ አምላኬ ባንዳ ልጆች የኢትዮጵያን መንግስት በተስልጣን መያዛቸው ነው። ከጸረ ኢትዮጵያ ብሎም ወደ ጸረ ፓን አፍሪካ የተሸጋገረው ከሀገረ ኢትዮጵያ ወደ ውጭ የሚፈሰው አሉታዊ ኢነርጂ የሚቆመው በአባቶቹ የጋራ ሀገራዊ አርበኝነት የሚኮራ አፍሪካና የጥቁር ህዝቦች የኩራት ምንጭ መሆኑን የሚያረካው ህዝብ የማንንም የታመመ ብሔርተኛ ዱላና ጥይት ሳይፈራ ኢትዮጵያዊነቱንና አፍሪካዊነቱን መግለጽ የሚችል ነፃነት ሲጎናጸፍ ብቻ ነው። የአማራው የህልውና ትግል እንዲህም አይነት አህጉራዊ አንደምታ አለው።